ሰላም የተወደዳችሁ ሆፕ አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ሆፕ አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትን በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች መጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች መጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማረን እንገኛለን። እንግዲህ በዛሬው ትምህርታችን አጫጭር አረፍተ ነገሮችን በቀላሉ መንገድ እንዴት አድርገን ነው አገጣጥመን ማንበብ መጻፍ የምንችለው። አጫጭር ቃላቶችን ዘወትር የምንጠቀማቸው ቃላቶች ናቸው። እንዲሁ በተለምዶ እናውቃቸዋለን። ነገር ግን በቀላሉ በጽሁፍ መንገድ እንዴት አድርገን ነው ማንበብ መጻፍ የምንችለው የሚል ትምህርት ነው ዛሬ የምንማማረው። እንዲሁም በተለያየ ምክንያት ሳትማሩ ለቀራችሁ ገና ከመሰረቱ ከጅምሩ እያስተማረን እንገኛለን። ፊደላትን ወይም ሆሄያትን ለይታችሁ አገጣጥማችሁ ለማንበብና ለመጻፍ ለተቸገራችሁ፣ እያነበባችሁም ለመጻፍ ለተቸገራችሁ ገና ከመሰረቱ ከጅምሩ እያስተማረን እንገኛለን። ለዚህ ቪዲዮ አዲስ ስለሆናችሁ ላይክ፣ ሸር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከ መጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። እንግዲህ በዛሬው ትምህርታችን አጫጭር ቃላቶችን ነገር ግን ከቃላት ትንሽ ሰፋ ረዘም ያሉ ናቸው። አጫጭር አረፍተ ነገሮች ናቸው። በቀላሉ መንገድ እንዴት አድርገን ነው የምናነበው የምንጽፈው የሚለውን ትምህርት ነው ዛሬ የምንመማረው ማለት ነው። እንግዲህ በመጀመሪያ ደረጃ ምንድነው ፊደላትን ወይም ሆሄያትን ከለየነ በቀላሉ መንገድ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ብዙውን ጊዜ የፊደላትን ቅርጽ ድምጻቸውንና ከየትኛው ቤተሰብ እንደመጣ ከለየነ በቀላሉ ማንበብ መጻፍ እንችላለን ማለት ነው። እንግዲህ ከዚህ ጋር የመጀመሪያውን ስናይ እንዴት ናችሁ ይላል። ይህን በአንድ ላይ ስናነበው እንዴት ናችሁ ይላል። በአንድ ላይ ስናነበው እንዴት ናችሁ ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። አሁን ለምሳሌ ሰላምታ በቴክስት መንገድ እንዴት ናችሁ ለማለት ስንፈልግ በዚህ መልኩ ቴክስት አድርገን መጠየቅ እንችላለን ማለት ነው። አሁን እንግዲህ ይሄ እንዴት ናችሁ የሚለው የአ ቤተሰብ ስድስተኛ ናት። ን የነ ቤተሰብ ስድስተኛ፣ ዴ ደግሞ የደ ቤተሰብ አምስተኛ፣ ት የተ ቤተሰብ ስድስተኛ ናት። በአንድ ላይ እንዴት ብለን እናነባዋለን። እንዴት። ና ደግሞ የነ ቤተሰብ አራተኛ ናት። ች የቸ ቤተሰብ ስድስተኛ፣ ሁ ደግሞ ሁለተኛ ናት። በአንድ ላይ ናችሁ። ጠቅላላ አድርገን ስናነበው እንዴት ናችሁ ብለን በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ቀጣይ ደግሞ እኔ ደህና ነኝ ይላል። በአንድ ላይ እኔ ደህና ነኝ። እኔ ደህና ነኝ። በአንድ ላይ ስናነበው እኔ ደህና ነኝ ብለን በቀላሉ በዚህ መልኩ ማንበብ መጻፍ እንችላለን። ደህንነታችን እኔ ደህና ነኝ ለማለት በቴክስት መንገድ ለመግለጽ ስንፈልግ ሀሳባችን በዚህ መልኩ መጻፍ ማንበብ እንችላለን ማለት ነው። ቀጣይ ደግሞ ያው እንደምታያቸው ሁሎችም የተለያዩ ፊደላት ናቸው። ከተለያየ ቤተሰብ የመጡ ናቸው። ፊደላትና ቅርጻቸውን ከለየን በዚህ መልኩ ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ መሄድ አለብኝ ይላል። በአንድ ላይ መሄድ አለብኝ። በአንድ ላይ ስናነበው መሄድ አለብኝ ብለን በቀላሉ እናነባለን እንጽፋለን ማለት ነው። ቀጣይ ደግሞ እባክህ ይቅርብሽ። እዚህ ጋር እባክህ ይቅርብሽ ይላል። ሽን ህ ታረጓታላችሁ ከይቅርታ ጋር ወይም ሽ መሆን አለባት። ይቺ እባክሽ ይቅርብሽ ለማለት ይችኛዋ ሽ ነው መሆን ያለባት። ሽ ትሆናለች ማለት ነው ይችኛዋ። ከዛ በአንድ ላይ እባክሽ ይቅርብሽ ለማለት ይችኛዋ ሽ ትሆናለች። ከዚህ ጋር ደግሞ እባክህ ይቅርብህ ከሆነ ደግሞ ሽ ህ መሆን አለባት ማለት ነው። በአንድ ላይ እባክሽ ይቅርብሽ እንላለን። ወይም ህን ከዚሁ ጋር እንዳለ እባክህ ብለን ከዚህ ጋር ደግሞ ሽን ህ በማድረግ ይቅርብህ ማለት እንችላለን ማለት ነው። በአንድ ላይ እባክህ ይቅርብህ። ቀጣይ ደግሞ እባክህ ጠብቀኝ። በአንድ ላይ ስናነበው እባክህ ጠብቀኝ ይላል። ጠብቀኝ። በአንድ ላይ እባክህ
ጠብቀኝ ይላል። እንግዲህ ይህ እባክህ የሚለው ሁሎችም የተለያዩ ፊደል ናቸው፣ ከተለያዩ ቤተሰብ የመጡ ናቸው። ጠብቀኝ የሚለውም በተመሳሳይ ሁሎችም የራሳቸው ድምፅና ቅርጽ አላቸው ማለት ነው። በአንድ ላይ ስናነበው እባክህ ጠብቀኝ ብለን እናነባለን፣ እንጽፋለን። እባክህ ጠብቀኝ ለማለት ስንፈልግ በዚህ መልኩ ቴክስት ማድረግ እንችላለን ማለት ነው። ቀጣይ ደግሞ በጣም ተደስቻለሁ ይላል። በአንድ ላይ በጣም ተደስቻለሁ። በአንድ ላይ በጣም ተደስቻለሁ ብለን እናነባለን፣ እንጽፋለን ማለት ነው። ቀጣይ ደግሞ በቅርብ እመለሳለሁ። በአንድ ላይ በቅርብ እመለሳለሁ ይላል። እመለሳለሁ በአንድ ላይ ስናነበው በቅርብ እመለሳለሁ ብለን በቀላሉ መንገድ በዚህ መልኩ ማንበብ መጻፍ እንችላለን። በቅርብ እመለሳለሁ ለማለት ስንፈልግ ቴክስት ለማድረግ በዚህ መልኩ ማድረግ እንችላለን ማለት ነው። ቀጣይ ደግሞ ፈተና ያጠነክራል ይላል። በአንድ ላይ ስናነበው ፈተና ያጠነክራል። በአንድ ላይ ፈተና ያጠነክራል ብለን በቀላሉ መንገድ በዚህ መልኩ ማንበብ መጻፍ እንችላለን ማለት ነው። ያው ፈተና ስንፈተን እንጠነክራለን። ፈተና የማያጠነክረው ነገር የለም ማለት ነው። ቀጣይ ደግሞ ጠንካራ ሰው ሁን ይላል። በአንድ ላይ ጠንካራ ሰው ሁን። በአንድ ላይ ጠንካራ ሰው ሁን ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። አንድን ሰው ጠንካራ ሰው ሁን ለማለት በቴክስት በዚህ መልኩ ማድረግ እንችላለን። ቀጣይ ደግሞ ትዕግስተኛ ሁኚ ይላል። በአንድ ላይ ስናነበው ትዕግስተኛ ሁኚ ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። እንግዲህ ትዕግስተኛ ሁኚ ለማለት ስንፈልግ በዚህ መልኩ ቴክስት ማድረግ እንችላለን፣ መጻፍ እንችላለን ማለት ነው። ትዕግስተኛ ሁኚ ብለን እናነባለን፣ እንጽፋለን። ቀጣይ ደግሞ ሁሉም ያልፋል። በአንድ ላይ ስናነበው ሁሉም ያልፋል ብለን በቀላሉ መንገድ በዚህ መልኩ ማንበብ መጻፍ እንችላለን ማለት ነው። ሁሉም ያልፋል እንላለን። ቀጣይ ደግሞ ልረዳህ እችላለሁ ይላል። በአንድ ላይ ልረዳህ እችላለሁ። በአንድ ላይ አገጣጥመን ስናነበው ልረዳህ እችላለሁ ብለን በቀላሉ መንገድ በዚህ መልኩ ማንበብ መጻፍ እንችላለን። ቴክስት ለማድረግ ስንፈልግ ልረዳህ እችላለሁ በዚህ መልኩ ማድረግ እንችላለን። ቀጣይ ደግሞ ተስፋ አትቁረጥ ይላል። በአንድ ላይ ስናነበው ተስፋ አትቁረጥ። በአንድ ላይ ተስፋ አትቁረጥ ብለን እናነባለን በቀላሉ መንገድ ተስፋ አትቁረጥ። ቀጣይ ደግሞ በትኩረት አስብ። በትኩረት አስብ ይላል። አስብ በአንድ ላይ ስናነበው በትኩረት አስብ ብለን በቀላሉ መንገድ በዚህ መልኩ ማንበብ መጻፍ እንችላለን። እንግዲህ አንድ ሰው በትኩረት አስብ፣ ተስፋ አትቁረጥ የሚል ቃላቶችን በዚህ መልኩ ቴክስት ማድረግ እንችላለን፣ መጠቀም እንችላለን ማለት ነው። ቀጣይ ደግሞ አትሸበር ይላል። አትሸበር በአንድ ላይ አትሸበር ብለን እናነባዋለን። አትሸበር። ቀጣይ ደግሞ ተስፋ አለኝ። ተስፋ አለኝ ይላል። በአንድ ላይ ተስፋ አለኝ ብለን እናነባዋለን፣ እንጽፋለን ማለት ነው። ተስፋ አለኝ ብለን በቀላሉ ማንበብ መጻፍ እንችላለን። ተስፋ አለኝ። ቀጣይ ደግሞ ራስን እመን ይላል። በአንድ ላይ ራስን
እመን እመን። እንግዲህ በአንድ ላይ ስናነበው ራስን እመን ራስን እመን ብለን በቀላሉ መንገድ በዚህ መልኩ መጻፍ ማንበብ እንችላለን። ራስህን ወይም ራስን እመን ብለን በቀላሉ እናነባለን እንጽፋለን። ቀጣይ ደግሞ ተደስቻለሁ ተደስቻለሁ ይላል። በአንድ ላይ ስናነበው ተደስቻለሁ። ቀጣይ ደግሞ ህልምህን አሳካ። በአንድ ላይ ህልምህን አሳካ ነው የሚለው። በአንድ ላይ ህልምህን አሳካ ብለን በቀላሉ መንገድ በዚህ መልኩ ማንበብ መጻፍ እንችላለን። ቀጣይ ደግሞ ፍቅር ያሸንፋል ፍቅር ያሸንፋል ይላል። በአንድ ላይ ፍቅር ያሸንፋል ብለን በቀላሉ በዚህ መልኩ ማንበብ መጻፍ እንችላለን ማለት ነው። ፍቅር ያሸንፋል ብለን እናነባለን እንጽፋለን። ቀጣይ ደግሞ ጠንክረህ ሞክር ጠንክረህ ሞክር በአንድ ላይ ጠንክረህ ሞክር ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ልክ አጫጭር ቃላቶችን አጫጭር አረፍተ ነገሮችን በቀላሉ በተለይ ጀማሪ ለሆናችሁ ቀለል ባለ መንገድ በዚህ መልኩ ማንበብ መጻፍ እንችላለን ማለት ነው። በቀጣይ ቪዲዮአችን እስክንገናኝ መልካም ጊዜ መልካም ቆይታ